ፍጥረታችን ለሰርቫይቨል ነው፣ ለደስታ አይደለም። ያኔ ምንድነው ሰርቫይቨል የሚጠይቀው? ስልጣኔ 10,000 ዓመት አልሞላው። አሁን የምናውቀው የስልጣኔ ኑሮ 100 ዓመት አልሞላው። ለሰርቫይቨል ያኔ ምን ነበር የሚያስፈልገው? አለመበላት፣ መብላት። በአሁኑ ዘመን አላማ አድርገነዋል፣ አይሰራም። ሰውነታችን አይምሯችንን መቆጣጠር እንችላለን። ሲዘባርቅ ከለቀቁት ይዘባርቃል። መገዛት አለበት። እኔ አሁን ሰውነቴን እንደ መኪና ነው የምነዳው። ዝም ብሎ ጉራ አይደለም የማረገውን ነው የማወራቸው። 70% of all the people in the world የሚኖሩት ፊየር ሞድ ውስጥ ነው። ከዚህ አልፋችሁ እኮ መሄድ አትችሉም። ግን እሱ የደረሰበት መድረስ አትችሉም። እኔም አልችልም። አሁን ምን መሰላችሁ? ሳልፈልግ ከዚህ ግርግር ህይወት ወጥቼ የገበሬው ህይወት ተሰጠኝ። አለመፍራት አንድ ነገር ነው። ለምን ያ ዝም ብሎ አለመፍራትም አይቻልም፣ አደጋ ውስጥ ያጋልጣል። በአጠቃላይ what do we want? happiness. what? pleasure. what? food. ተፈጥሯችን ፕሌዠር ውስጥ አረገን ማለት ዲኬ አርገን እንሞታለን። we can't survive. what? ትግል ነው፣ ፍጥረቱ ነው። ደስ የሚል ህይወት ብሎ ነገር የለም። ደስታ ጊዜያዊ ወቅታዊ ነው። ቋሚ ሁናቴ ሊሆን አይችልም። የተፈጥሮ ህግ ይህን አይፈቅድም። በስራችን ብንል፣ በጤናችን ብንል፣ በሁሉ ነገር ባለበት የሚቆይ የለም፣ ይቀየራል። ለውጥን ሁሌ መቀበል አለብን። ባለበት እንዲቆይ መፈለግ የለብንም። ደስታን መፈለግ የለብንም። ላይፍ ውስጥ የሚያጋጥም ወቅታዊ ክስተት ነው። ፍጥረት ከሁሉ ከእንስሳ ጀምሮ ከትንሹም ከትልቁም ፍጥረታችን ለሰርቫይቨል ነው፣ ለደስታ አይደለም። ዳታ እንዴት ነው የምንሰበስበው? 5 መንገዶች አሉ። ሰርቫይቭ እንድናረግ ተፈጥሮ የሰጠን 5 ሬዳሮች አሉን። የተፈጠርነው ለሰርቫይቨል ነው። ሰርቫይቨል እንዳሁን ሳይሆን ድሮ ከእንስሶች ጋር በምንኖርበት ጊዜ፣ ጫካ ውስጥ በምንኖርበት ጊዜ፣ ያው ሉሲ ጫካ ውስጥ ነበረች። ያኔ ምንድነው ሰርቫይቨል የሚጠይቀው? ስልጣኔ 10,000 ዓመት አልሞላው። ግብርና ራሱ አሁን የምናውቀው የስልጣኔ ኑሮ 100 ዓመት አልሞላው። ይሄ ሲስተም ግን በ100,000 በሚሊዮን ዓመቶች ለዛ ኤንቫይሮንመንት ዲዛይንድ የሆነ ሲስተም ነው። ሃርድዌሩም ሶፍትዌሩም። ምን ተቀየረበት? ዳታ። ሉሲ የምታየው፣ የምትሰማው፣ የምታሸተው፣ የምትበላው፣ የምትነካው 5ቱ ሬዳሮች የሷን ዓለምና የኛን ዓለም አስቡት እስቲ። ሉሲ ጥራ ግራ ለፍታ ነበር የምትበላው። ጧት ማታ አንበሳው በላይ ነው ስጋቷ። ይሄ ሲስተም እዛው ሰርቫይቭ ለማድረግ ነው የተፈጠረው። ያ ህይወት ምን ነበር? ፊዚካሊ፣ ሜንታሊ፣ እሱ ራሱን የቻለ በጣም ሊበተን የሚችል ነገር ነው። ግን ለሰርቫይቨል ያኔ ምን ነበር የሚያስፈልገው? አለመበላት፣ መብላት፣ ከዛ ደግሞ ዘር ማስቀጠል። ከዚህ ውጭ ይሄ ሲስተም አጀንዳ የለውም።
ደስታ የሚለው ነገር ድሮም አለ። ደስታ የሚሰጡን ነገሮች አሉ። እነሱን ደግሞ ያን ያረገው ያ ደስታ የሚሰጠን ነገር ለሰርቫይቨል የሚረዳንን ነገር እንድንፈልግ እንዲያረገን ነው። ሌላ ምንም ትርጉም የለውም። ደስታ በራሱ የኛ ሶፍትዌር እንደ ዓላማ አልያዘውም፣ እንደ መሳሪያ ነው። በአሁኑ ዘመን ዓላማ አድርገነዋል፣ አይሰራም። ወደምንፈልገው ነገር የሚወስደን ነገር ሁሉ በዛን ጊዜ ለመኖር እንድንችል የሚርበን ምግብ እንድናገኝ ነው። ሙቀት የምንፈልገው በብርድ እንዳንሞት ነው። ቀጥሎ ሰርቫይቭ ማድረግ አለብን። ትልቁ የዚህ ማሽን የሶፍትዌሩ የሃርድዌሩ ትልቁ አጀንዳ እንዳንሞት ነው፣ እንዳንበላ። የማይሆን ነገር መርዝ በልተን ራሳችን እንዳናጠፋ። ሁሉ ነገር ስጋት ነው። ሁሌ 70% ስጋት ነው። የማይሆን ድምፅ ተሰማ፣ የሆነ ነገር ይለቀቃል። አንበሳ አየን፣ አይምሮአችን የተቀረጸው ፊር ነው። ትልቁ አደጋ እሱ ነው። እዚህ ጋር ሁሉ ነገር ሰላም ኖሮ እዛች ጋር አንድ ትንሽ አደጋ ካለች አይምሮአችን እዚህ ጋር ነው። ይሄ ህልውና ነው። እዚህ ጋር ይሄ ሲስተም ኢቮልቭ ላረገበት ዓለም በቃ ተፈጥሮ ሊፈጥረው የሚችለው የመጨረሻ የረቀቀ ሌላውን እንስሳ ሁሉ አልፎ ሄዶ ዓለምን ለመግዛት ያበቃን የመጨረሻው አሪፍ ሲስተም ይዘናል። ችግር ሲገጥምህ እንዴት ነው ምንድነው የምታረገው? what's the secret? There is no secret. There is no magic. You commit and you earn it. ቅድም ያልኩት ህይወት ጦርነት ነው፣ ትግል ነው። ለማንኛው ማራቶን ያለ ትሬኒንግ አይሄድም። ወታደር ጦር ሜዳ ያለ መሳሪያ ያለ ጥይት አይሄድም። anything ህይወት ምንድነው? መሳሪያችን ለህይወት አንደኛው ይሄ ሰውነታችን ነው። መገንባት አለበት። ይሄ ሳይገነባ ሬዚሊየንስ የለም። የአይምሮ ሬዚሊየንስ ብቻ የለም፣ ሲስተም ነው። ህይወት ውስጥ ምንድነው the most valuable things we have? ከምንም ነገር ቦታ መስጠት ያለብን ነገር ጤናችን። ያን እንዴት ነው? ምን ማለት ነው? በተግባር ማለት ምንድነው የምናረገው? ጤና ሲባል ደግሞ ሰውነታችን አይምሮአችንም ነው፣ አንድ ናቸው። ይሄን የሚረዳ ይሄን ይረዳል፣ ይሄን የሚረዳ ይሄን ይረዳል። እንደማንም ሰው አንዳንድ ቀን ድክምክም ብሎኝ ነው የምነሳው። አልፈልግም መስራት፣ ግን ያንለት ሞታት አለው እንጂ ሳልሰራ አልወጣም። ያ ማንነትን ማሸነፍ ነው። ይሄን እንዲያደርግ የሚያደርገኝ የሆነ ኬሚካሎች፣ ኤንዛይሞች ነገሮች ናቸው። እነሱን እንዴት እንደምናረጋቸው አሁን በትንፋሽ ብዙ ቴክኒኮች አሉ። to hack the system በሰውነታችን አይምሮአችንን መቆጣጠር እንችላለን። ሲዘባረቅ ከለቀቁት ይዘባረቃል። መገዛት አለበት ሰውነታችን። እኔ አሁን ሰውነቴን እንደ መኪና ነው የምነዳው። ዝም ብሎ ጉራ አይደለም የማረገውን ነው የማወራችሁ። እንዴት እንደሚነዳ ስለማውቅ ለራሴ መንጃ ፍቃድ ተምሬ ስለሰጠው ማለት የሚሰጥ የለም። ቢኖር ጥሩ ነበር። አሁን ቀጥሎ ገና ይቀራል እኮ መሰራቸው ስራዎች። 2 ሰዓት ነው የሚጠፋው። አሁን ስፖርት መሰራት አለበታ። እያንዳንዱን ሰል በብርሃን አነቃውት፣ ኦክሲጅን ሰጠውት። ራሱ በቃ አሁን የሆነ እንቅስቃሴ ይፈልጋል። በተነሳሁበት ስሜት ቁጭ ብል አልነሳም። እዛው ደካክሞኝ ደባብሮኝ ስራም ስሰራ በፉዙ አይምሮ ስሰራ ውላታለሁ።
በነቃ አይምሮ ነቃ ብዬ ደስ ብሎኝ ምናምን መዋል ከፈለኩኝ ይሄንን ኢንቨስት ማድረግ አለብኝ። ሶ አይዱ ሰውነት እርግጥ በቃ ራስን ማዳመጥ ይመጣል። ሶ አይምሮዬ ጋር ስንመጣ ደግሞ እሱ መገንባት ልክ አሁን ሰውነታችን ስፖርቱን ምኑን መገንባት እንዳለብን ሳይገነባ እሱም ዝም ብሎ ሊገነባ አይችልም። ለመገንባት መስራት አለበት። እንደ ማንኛውም ጡንቻ ሲሰራ ይጠነክራል። ምንድን ነው የምናሰራው ታዲያ? እንዲያስብ ማድረግ። ምን እንዲያስብ? እሱማ ሁሌ 70% of all the people in the world የሚኖሩት ፊየር ሞድ ውስጥ ነው። ለምን? አይምሮአችን ሶፍትዌሩ ያ ነው ዲዛይኑ፣ ቅድም እንዳልኩት። ያ ደግሞ ሽባ የሚያደርገን ለአሁኑ ጊዜ የማያስፈልግ አንድ ነገር ኮሽ ባለ ቁጥር አንበሳ መጣ ብሎ አይለየውም። በቃ ያንን ነገር ይለቃል። አንበሳ የመጣ ያህል ነው እንዴ የምንለው። ሶ ያ እንዳይሆን ምንድነው የሚቀይረው ነገር? ሶፍትዌሩን ሃክ አድርገን ሞዲፋይ ማድረግ አለበት። ዳታውን ደግሞ አንድ ኮንትሮል ማድረግ፣ ሁለት ደግሞ ትርጉሙ ላይ ሶፍትዌሩን መቀየር። እኛ አሁን እናስባለን ሀብታም ደስተኛ ነው። ደሃ ሰው ደስተኛ ሊሆን አይችልም። የከተማ ሰው እድለኛ ነው። መኪና አለው፣ ፎቅ አለው፣ መጠጥ አለው፣ ሙዚቃ አለው። ሰው በጣም ደስተኛ መሆን አለበት። ግን የሆነ ገጠር የሆነ ቦታ ጎጆ ውስጥ የሚኖር አንድ ሰው ያለ ገበሬ ነው ምናምን ግፋ ቢል ካቲካላ ነው ያለው። ሶ ህይወት ውስጥ ምንድነው ዓላማ? ለምንድን ነው እዚህ ያለ ነው? ደስተኛ ለመሆን፣ ደስተኛ ህይወት ለመኖር። እሱ አይቻልም ብያችኋለሁ። የለም። እኔም ደስተኛ ህይወት የለኝም፣ ግን ደስተኛ ህይወት አልፈልግም። ለምን ደስተኛ ህይወት ብሎ ምን አይገባኝም። ደስታ ማለት ይሄ ነው። ህይወት ውስጥ ኮንቴንትመንት፣ ሰላም ተፈጥሮ ከፈጠረብኝ በቃ ተበላክ በዚህ የሚለኝ ነገር ወጥቼ በቃ ሰላም። ሁሌ ይሄን ደስታ ፈልጋለሁ ደግሞ ሊሆን አይችልም። ሶ ኦልሬዲ ራሴን ሰላም እየነሳው ነው፣ የሌለ ነገር እየፈለግኩ ማለት። ሶ አሁን ሀብታሙ ሰውዬ መኪና ገዛ፣ መጠጥ ጠጣ፣ ገንዘብ የሚያደርገውን ነገር ሁሉ አረገ። ምንድነው ትርጉሙ? ደስ ይለዋል? yes ጊዜያዊ። አዲሱን ቤት ለ2 ወር ነው ደስ የሚለው። አዲሱን መኪና እንደዛ ነው። ሰላም ይሰጠዋል? ኖ። ኮንቴንትመንት ይሰጠዋል? ኖ። ለምን? ሁሉ ነገር እዚህ ጋር ኖሮ እዛ ጋር ያለችው አንድ አደጋ ገንዘብ እንዴት ሆነው ያ ሰውዬ እንዲያርጎኝ ምን ኖንሰንስ። ሰላም የሚነሳው ነገር አለ፣ ችግር ይዞ የሚመጣው አለ። ግን እዚህ ገጠር ያለው ሰውዬ ጋር እንምጣ። ያርሳል፣ ይመጣል፣ ግርግር የለም፣ ሬዲዮ የለም፣ ምንም ነገር የለም። ሰርቷል፣ ሰውነቱ እንትን ነው፣ ጤነኛ ምግብ ይበላል፣ ካቲካላ ይበላል። ቁጭ ሲል ዓለም 9 ነው ይሄ ሰውዬ። ሰላም ነው፣ ደስተኛ ነው። አሜሪካ ይሄ ተፈጠረ፣ ራሻ ይሄ ተፈጠረ፣ ምን አገባው? አያውቀውም። ስማቸውንም ላያውቅ ይችላል። አሁን ምረጥ ብትሉኝ የሁለቱን ህይወት አንድ ምርጫ ነው ያለ። እኔ እዚህ ጋር እመጣለሁ። የዓለም ነገር እዚህ ጋር ነው የሚያመጣችሁ የሆነ ፖይንት ላይ፣ ከዛ ትርጉም የለው። አዲስ መኪና ይገዛና ለመጀመሪያው 2 ወር ጸጉር ይነሳል። ከዛ በኋላ ጭቃ ለብሶ ምናምን አልነበረም። እውነቴን ነው የምለው። አሜሪካን ሀገር በቃ የሀገሩ ዜጋ ሊመኝ የሚችለውን ህይወት ነው 10 ዓመት ውስጥ አቺቭ አደረኩት። ስራ ገብቼ ማለት ያን ለማድረግ ግን ምን ሎተሪ ነው? 8 ዓመት ያለ ማቋረጥ ትምህርት ቤት ነበርኩኝ 24 ሰዓት። ያን ደግሞ አውቀው ነበር ጓደኞቼ በሙሉ እኮ ጓደኞቼ የማውቃቸው ሰዎች
በቃ ወጥተው እኮ እንዲህም እንዲያም እያሉ ብር ይሰራሉ። በቀን $400-500 የማወራችሁ የዛሬ 40 ዓመት ነው። አሁን ሚሊዮነሮች ናቸው። ግን የኖርኩትን ህይወት አልኖሩ። እኔ ብሩ የለኝም። ብር ይመጣል ይሄዳል ይመጣል በቃ። ግን እዚህ ጋር ቆሜያለሁ። እዚህ ጋር የቆምኩት ደግሞ የሆነ ጥሩ የሚመስል ህይወት የኖርኩ ስለመሰላችሁ ነው። እኔ ለራሴ የሚስማማኝን ህይወት ኖሬያለሁ። ይሄ ገበሬ እዚህ ጋር ያለው እስከነ ሚስቱ የሁላችንም ዓላማ የዚህ ሁሉ የሥራ የምን እዚህ መምጣቱ ምንድነው የምንፈልገው? ሰላም ነው የምንፈልገው። እርግጠኛ ነኝ ብዙዎቻችሁ ደስታ ነው የምንፈልገው ትሉ ይሆናል። የለም። ሰክሰስ ነው የምንፈልገው? ኖ፣ ሰክሰስ is a tool። ራሱ ዓላማ። ሰክሰሱን ለምንድን ነው የምትፈልጉት? ይሄ ገበሬ የሚሰማው ነገር እንዲሰማችሁ ነው። ከዚህ አልፋችሁ እኮ መሄድ አትችሉም። ግን እሱ የደረሰበት መድረስ አትችሉም። እኔም አልችልም። አሁን ለምን ሌላ ብዙ ግርግር ፈጥረናል እዚህ? እሱ የለውም። ሰላም ሀገር፣ ሰላም ህይወት ውስጥ ነው የሚኖረው። ሰክሰስ ስትፈልጉ ምንድነው የምትፈልጉት? አስባችሁታል? you want to be successful ትበሉታላችሁ? ታናግሩታላችሁ? ኖ። ገንዘብ ምንድነው? ትክክለኛው በአንድ ቃል ከፈለጋችሁ 2 ቃል ጥሬ ዕቃ ነው። አንድ ጥሬ ዕቃ and አስገዳጅም አይደለም። በህይወቴ ካሳለፍኳቸው ላይክ ቆንጆ ጊዜዎች መሃል እስር ቤት ያሳለፍኩት ጊዜ ነው። ያለምንም ውሸት መሰላችሁ ሳልፈልግ ከዚህ ግርግር ህይወት ወጥቼ የገበሬው ህይወት ተሰጠኝ። አለመፍራት አንድ ነገር ነው። ለምን ዝም ብሎ አለመፍራትም አይቻልም፣ አደጋ ውስጥ ያጋልጣል። ስንደፍር ለድፍረቱ ዝግጁ መሆን አለብን። የነበረኝን ማንነት ገንብቼ ባይሆን የመጣሁት ይሄ ሁሉ ነገር ያፈርሰኝ ነበር። ጠንካራ ሰው ስለሆንኩ ኦኬ ጠንካራ ልሆን እችላለሁ። ያ ብቻውን ግን አይበቃም። ጥንካሬው ሲተረጎም ነው ወደ ተግባር ሰውነታችን ስንገነባው፣ አይምሮአችንን ስንገነባው። ሚዛችን ከውስጣችን ሲሆን ከውጭ ሳይሆን። እኔ አሁን ሰው ስለኔ ምን አለ አይመለከተኝም። ሶሻል ሚዲያ ምንም አይነት ፕሬዘንስ የለኝም። እኔ የሚያሳስበኝ እኔ ስለራሴ ምን አስባለሁ ነው። ብዙ ጊዜ ሰው ምን ይለኛል ብለን እንጨነቃለን። እንዴ ሰው ምን ጊዜ ኖሮት ነው ስለሰው ስለራሱ ሲያስብ ነው። ስለሰውም ሲያስብ ስለራሱ ነው የሚያስበው። አይምሮአችን ምን ሞዶች አሉት? ዲፎልት ፕሮግራም ሲከፈት ምንድን ነው የሚፈልገው? ፔን አቮይደንስ፣ ፕሌዠር ሲኪንግ። ለምን? ድሮ ፔን አቮይደንስ ማለት መጠንቀቅ፣ አለመሞት፣ አለመበላት ምናምን ስጋት ነው ትልቁ ነገር። ፕሌዠር ሲኪንግ ለምን? መብላት ስላለብን ምግብ እንድንወድ በቃ ምግብ ፈልገን እዚህ ጋር ያስፈልገናል ብለን አንበላም። ምግብ እንደሱ ብናስብ የምንበላውን አንበላም። ይሄ ነገር ይጣፍጣል ብለን ነው የምንበላው። የሚጣፍጥ ነገር እንድናሳድድ ፕሮግራሙ ከምግብ ውጭም ሌላ ደስ የሚያሰኝ ነገር whatever it is ከሁለት አንዱ ጋር ነው ሊነዳን የሚፈልገው። የሚነዳን ግን ምንድነው ፕሮሰሱ? ኢሞሽንስ። የሚያስፈራውን ነገር እንዳናረግ ፊየር ኢትስ አን ኢሞሽን።
ለሰርቫይቫል የሚያስፈልገንን ነገር እንድንፈልግ ፕሌዠር፣ ሌላ ነገር የለም። It's a very simple operating system. ሲበተን ሌላ ነገር ይኖረዋል። ግን ሁለት ሞድ ነው ያለው። ቤሲክ ሞድ፣ ፊር ሞድ 70% of the time። በድሮ ጊዜ ያስፈልግ ነበር ያ። በአሁኑ ጊዜ ምንድነው ፊር የምናደርገው? nothing። የተገላቢጦሽ ሆኖ አሁን ፊር ጠፍቶ ፕሌዠር ሁሉ ቦታ ስለሆነ በአጠቃላይ what do we want? happiness. what? pleasure. what? food. መጠጥ፣ anything በቃ ዝም ብሎ እንደሚቆይ ነገር የለም። by design pleasure comes and goes። ተፈጥሯችን ፕሌዠር ውስጥ አረገን ማለት ዲኬ አርገን እንሞታለን። we can't survive. The system is not designed for constant pleasure, full stop. ሁሌ ደስታን ከፈለግን ከተፈጥሮ ህግ ጋር ከግራቪቲ ጋር ሰው ይጣላል? ኖ። ያ ነው። ምንድነው ዲዛይኑ? ከሲስተሙ ዲዛይን ጋር አብሮ መሄድ ከፈለግን ከሲስተሙ ዲዛይን ጋር የሚሄድ ዓላማ ከፈለግን ምንድነው እሱ? not happiness, not fear. what? contentment, in the middle, constant. እንደዚህ የማይል ያ ማለት ህይወትን መረዳትና ህይወትን ማሸነፍ ማለት ነው፣ መቆጣጠር ማለት ነው። ምንድነው? ዋጋ ያስከፍላል። ኦኬ፣ ኖ ፍሪ ላንች ይባላል አለ። ዋጋውን የሚከፍል መንገዱን ይጓዛል፣ የማይከፍል አይጓዝም። አቋራጭ የለም ነው ነጥቡ። ላይክ ነው አሁን የማወራቸው ነገሮች ነው ለአመታት ለወራት የሚወሩ ነገሮች ናቸው እየተበተኑ። ቁም ነገሩ ግን ይሄ ነው፣ ሂደት ነው። ትልቁ ነገር እየጨመርን መሄድ፣ አድቫንስ እያደረግን መሄድ፣ ምቾትን አለመሻት፣ ችግርን አለመፍራት፣ አለመመቸትን መመቻቸት። ዓላማን የመሰለ ነገር የለም። እኔ አሁን ምንም ነገር ምንም ዓላማ ስላለኝ ነው። የመጨረሻ ፖይንት ምንድነው ዓላማዬ? ቆይቼ ዞሮ አሁን ይሄ መድረክ አንዱ ነው። ኦኬ፣ ኢትዮጵያ ያው የምናየው ነው፣ ችግር ላይ ናት። ያው ሁሉ ወጣት አለ፣ እውቀት የለውም። ሶፍትዌር የሚሰጥ በቃ ገበያም ላይ የለም ሶፍትዌሩ፣ ዳታውም የለም፣ ከምንም ነገር በላይ ነው ምሳሌነቱም የለም። አሁን እዛ ቢሄድ ምንድነው ላስበው እንኳን አልችልም። ምቾት አልፈልግም፣ ብር አልፈልግም። 80 ሜትር ካሬ አፓርትመንት ውስጥ ነው የምኖረው፣ ከዛም በላይ አልፈልግም። ምግብ አልፈልግም፣ ምግብ ከውጭ የምፈልገው ነገር የለም። ስራም ከሰራ ውጤትም ካለ ስራ መፍጠር፣ አገር መቀየር፣ የምሰራቸው ነገሮች ሁሉ አሁን ከሱ ጋር ነው። ሁሉ ነገር እኮ ገንዘብ ይሰራል። አሁን እንትን ከተፈታውን ቆይቷል። የትም መድረክ ሂጄ አላውቅም። የራሴን አንድ ዌብሳይት እያዘጋጀው ነው። አሁን እስር ቤት ሞኝ የምጠይቀውን ነገር ሁሉ ኦኬ፣ የኤዱኬሽን ፕላትፎርም ነው፣ እየጨራረስኩት ነው። 3 ቶፒክ፣ ሄልት ኤንድ ዌልቢንግ፣ ማንነት፣ አሁን የማወራችሁን ነገር ተበትኖ። ሁለተኛ ቢዝነስ፣ አዲስ ቢዝነስ ሀሳብ እንዴት ነው የሚመጣው? ከመጣስ በኋላ እንዴት ነው ወደ ስራ የሚተረጎመው? ስትራቴጂ እንዴት ነው የሚወጣው? ገንዘብ ከየት ነው የሚመጣው? ማርኬቲንግ እንዴት ነው የሚሰራው? ችግር እንዴት ነው የሚታለፈው? ሶስተኛ ደግሞ ኢኮኖሚ። አሁን አንዱም ስጠየቅ እንዴ ስንት ቦታ ሊሄድ ነው? ግን መልእክቴ በሰፊው እንዲደርስ ፈልጋለሁ። ዲጂታል ቴክኖሎጂ ኤኔብልስ ዛት። ጸጥ ብዬ ያንን ስሰራራ ቆይቻለሁ። እንድ በቃ ደግነቱ ዓለም ላይ ያለ ማንም ሰው ይሄንን ሼር ያደርጋል። አሁን ከዚህ በላይ እንግዲህ እኔ እንደ ሰው ምን ልሰራ እችላለሁ?
ምንም። ይህን ሁሉ ሰው መቀየር ማለት እነሱ ስንት ሰው ይቀይራሉ? ምን ለውጥ ይፈጠራል? እዚህ ያለሁት ለዚህ ነው።